ራሲዎቻችን ቤት ከተሰጠ ሊሞቱ ሲሉ ነው። ስብሃት ቤት ያገኙት መጨረሻ ሰዓት ላይ ነው። ነብይ መኮንን ምንድነው ቤት እኮ በሚሰሩበት ጊዜ ቢሰጣቸው እነኚህ ሰዎች ይሰራሉ። በነገራችሁ ላይ ክቡር ከንቲባ ለደራሲ ለዚህ ደራሲ ማነው ሀብታሙ አለባቸው በሚሰራበት እድሜ ቤት ሰጠችው። ይሄ ሰውዬ ምን እንዳገኘ ፊል እናደርጋለን። ምክንያቱም መስፍን አለማየሁ ማነው ሀብተ ማርያም አንድ ቀን ያወራኝ ቆይቷል። ደበበ ሰይፉ እያለ ኖቭል ለመጻፍ እንደሚፈልግ ደበበ ቤት ሲያወራ ሰምቼው ነበር። ያኔ እኮ ደቤ እያለ ኖቭል እጽፋለሁ ብለ ነበር። ምን አደረስከው ኖቭሉን? ወይ አንተ ገና የመጀመሪያውን ምዕራፍ ሳጨርስ አከራዩ በር ያንኳኳል። ከዚያ ትቆምና እንዴት በፋስት ፉድ መጽሔት ላይ ጽፌ የቤት ክራይ መከፍልበትን ላግኝ በምትልበት ሀገር እንዴት ኖቭል ይጻፋል አለ። ደራሲዎቻችን የጥቅም ሰው አይደሉም፣ የገንዘብ ሰው። እኔ ብዙዎቹን አይቻለሁ፣ ስለ ገንዘብ አያውቁም። ይሄ ሰውዬ በሚሰራበት እድሜ ቤት ቢያገኝ ኖሮ ስንት ስራ ሊሰራልን ይችላል። ሲያረጁና እንዲህ ሲንቀጠቀጡ አውግቸው ራሱ መጨረሻ ነው ያገኘው። ሲያረጁ የጠበቅን ቤት መሸለም ምን ማለት ነው? እና በዚህ አጋጣሚ ክቡር ከንቲባ አዲስ ጅማሮ ስለሆነ መልካም ሲደረግ ማመስገን ስላለብን ታጨብጭቡላቸው። በጣም ቀላል ነገር አይደለም የተደረገ